አዲሱን የቤት ክራይ ጭማሪ ተከትሎ በአከራይ ተከራይ እንዲሁም በአከራይና በመንግስት መካከል እየተሰነዘሩ ያሉ ቅሬታዎች እየተባባሱ መጥተዋል። የአዲስ አበባ የግል ቤት አከራዮች መንግስት ከፈለገ ቤቱን ሙሉ ለሙሉ ወስዶ እኛን አፈናቅሎ ጎዳና ላይ ይጣለን፣ ካልሆነ ግን በመብታችን እንዲሁም ደግሞ የቤት ጣራና ግድግዳና ግብር በምንከፍልበት በገዛ ገንዘባችን በምንም አይነት ሁኔታ አንድም የመንግስት ንብረት ያልተጨመረበትና ምንም አይነት ዕዳ የሌለበት ቤታችንን ልጆቻችን ማስረከብ ብሎም እንግዶቻችንን እንዲሁም ዘመድ አዝማዶቻችን ሲመጡ በቤታችን መቀበል አልቻልንም። በራሳችን አንድ ጠባብ ክፍል ላይ የተቀመጥን በቸገረን ጊዜ አከራይተን የነበረውን ቤት አሁን ላይ እንዲለቀቅልን ጥሪ ብናቀርብም ተከራዮች ቤቱን አይለቁም፣ ነገር ግን የምትጨምሩትን ፐርሰንት እኛንን የምንወስንላችሁ የሚሉ ባለስልጣኖችና የመንግስት አዋጆች አሁን ላይ ኑሯችንን አስከፊ አድርጎብናል ሲሉ ከሰሞኑ በአዲስ አበባ ቤቶች ልማትና አስተዳደር የወጣውን አዲሱን የሁለት ዓመት የቤት ክራይ ጭማሪ 11.5 በመቶ መሆኑን ተከትሎ የቤት አከራዮች ቅሬታ እያነሱ ይገኛሉ። ይህንንም በማስመልከት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በትናንትናው ዕለት ከአከራዮች ጋር ውይይት አካሂዷል። ሰላም ጤና ይስጥልን ውድና የተከበራችሁ የብርሃን ሚዲያ ተከታዮች እንደምን ቆያችሁ? በዛሬ ፕሮግራማችን የቤት ክራይ ጭማሪን በማስመልከት ትናንት በተካሄደው ውይይት ምን ጉዳዮች ተነሱ፣ የቤት ክራይ ዋጋ ተመን ከተወሰነስ በኋላ ምን አዳዲስ ጉዳዮች አሉ የሚሉና ሌሎች ተያያዥ ጉዳዮችን አብረን የምንመለከት ይሆናል። ቻናላችንን ሰብስክራይብ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን ወደ ዝርዝር ጉዳዮች ገባን። እስከ ፍጻሜው ድረስ አብራችሁን ቆዩ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ሰኔ 30 ቀን 2018 ዓ.ም ይፋ ያደረገው አዲሱን የቤት ክራይ ጭማሪ ተከትሎ በአከራይ ተከራይ እንዲሁም በአከራይና በመንግስት መካከል የተሰነዘሩ ያሉ ቅሬታዎች እየተባባሱ የመጡ ይመስላል። ምንም እንኳን ውሳኔው ሀገሪቱ እያስተናገደች ካለችው ከፍተኛ የኑሮ ውድነት አንጻር አከራዩም እውነት አለው ብንልም በተከራዩ በኩልም የሚነሱ ሀሳቦች የትኛው ወገን ልክ እንደሆነ ለመወሰን ይከብዳሉ። መንግስት እንደሚለው ከሆነ ግን ይህንን ውሳኔ ሲወስን ከፍተኛ የሆነ ጥናትን በማጥናትና ውሳኔው በተከራይም ሆነ በአከራይ ላይ ምንም አይነት ጉዳት እንዳይደርስ አድርጌ ነው ይላል። ታዲያ በትናንትናው ዕለት የአዲስ አበባ ቤቶች ልማት አስተዳደር ቢሮ በከተማዋ ካሉ የጋራ መኖሪያ ቤቶች ማህበራት ተወካዮች ጋር ውይይት አድርጓል። ታዲያ የውይይቱ ዓላማ ከዚህ ቀደም ማለትም በ2016 ዓ.ም ላይ የወጣውን ለሁለት ዓመት ማለትም ከ2016 እስከ 2018 ዓ.ም ያገለገለው የቤት ክራይ ውል መጠናቀቅን ተከትሎ ነው። ሰኔ 30 ቀን 2018 ዓ.ም የወጣውን አዲሱ የሁለት ዓመት የ11.5 በመቶ የቤት ክራይ ጭማሪን በተመለከተ እየተነሱ ያሉ ውዥንብሮችን ለማጥራት እንደሆነም ተገልጿል። በውይይቱ የጎንዮሽ ህገወጥ የመኖሪያ ቤት ክራይ ውል ከሰሞኑ የወጣውን የአከራይ ተከራይ አዋጅ የሚጻረር መሆኑንና በህግም እንደሚያስጠይቅ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ የሆኑት ወይዘሮ ቅድስት ወልደ ጊዮርጊስ አሳስበዋል። የአከራይ ተከራይ ግንኙነትን በህግ ማዕቀፍ በመምራት የጋራ ተጠያቂነትን እናረጋግጣለን በሚል መሪ ሀሳብ በተደረገው ውይይት ከሁሉም ክፍለ ከተሞች የተወጣጡ ከ1000 በላይ የጋራ መኖሪያ ቤት ማህበራት ተወካዮች ተገኝተዋል። ታዲያ የአዲስ አበባ ቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በህገወጥ ደላሎች አነሳሽነት የጎንዮሽ ህገወጥ ውሎች እየተፈጸሙ እንደሚገኙ ከመንግስት ድብቅ እንዳልሆነ ጠቅሰው ይህ ድርጊት ግን የታሰበውን የጋራ ተጠቃሚነት እንደማያረጋግጥና በህግም እንደሚያስጠይቅ አሳስበዋል። በቅርቡ ታዲያ የአከራይ ተከራይ አዋጅን መነሻ በማድረግ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ጣራው 11.5 በመቶ የሆነ የመኖሪያ ቤት ኪራይ ዋጋ ማሻሻያ ማጽደቁ የሚታወስ ጉዳይ ነው። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የ11 ክፍለ ከተማ ቤቶች አስተዳደር ጽህፈት ቤቶች ከሳምንቱ የስራ ቀናት በተጨማሪ ቅዳሜ ሙሉ ቀን የአከራይ ተከራይ ውል እድሳት አገልግሎት የሚሰጥ ስለሆነ በትናንትናው ዕለት የአከራይ ተከራይ ውል አገልግሎት ፈላጊዎች አገልግሎቱን እንድታገኙ ሲልም በጠዋቱ ጥሪውን አቅርቦ ነበር። ታዲያ አገልግሎት ፈላጊዎችም በየክፍለ ከተማ ለውል እድሳት ስትሄዱ የሚያስፈልጉ መረጃዎችን አሟልታችሁ እንድትገኙ ሲልም ነው ቢሮ ያሳሰበው። የአከራይ ተከራይ ህጋዊ ምዝገባን ባለመፈጸም ግን ራሱን ለህግ ተጠያቂነትና ላላስፈላጊ ቅጣት አያጋልጡ ሲልም ገልጿል። የአዲስ አበባ ከተማ አስተዳደር በነዋሪዎች ላይ ያለውን የኑሮ ጫና ለማቅለልና በቤት ክራይ ገበያው ላይ የሚስተዋሉ ህገወጥ አሰራሮችን ለመፍታት አዲስ የቤት ክራይ ውል እድሳትና የጭማሪ ጣሪያ ተግባራዊ ማድረጉ ይታወሳል። ለ2019 በጀት ዓመት የሚተገበረው ፍትሃዊ የቤት ክራይ ዓመታዊ ጭማሪ ለ2019 በጀት ዓመት የሚተገበረው ፍትሃዊ የቤት ክራይ ዓመታዊ ጭማሪ
ጣሪያም 11.5 በመቶ ሆኖ የጸደቀ ሲሆን ከተቀመጠው የጭማሪ ጣሪያ በላይ ዋጋ መጨመር በጥብቅ የተከለከለ መሆኑ ተገልጿል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንዳስታወቁትም የውል እድሳቱ አከራይንም ሆነ ተከራይን ተጠቃሚ የሚያደርግና ህገወጥ የዋጋ ጭማሪን የሚገታ ነው። ቢሮ ታዲያ ለውል እድሳቱ ሙሉ ዝግጅቱን ማጠናቀቁንና የአተገባበሩን ሂደት በመከታተል አዋጁን ተፈጻሚ ለማድረግ በጥብቅ እንደሚሰራ አረጋግጧል። ከህጋዊ አሰራር ውጪ የሚደረጉ የመንደር ውሎች ደግሞ ፈጽሞ የተከለከሉ መሆናቸውንና ከተቀመጠው ህጋዊ ተመን ውጪ የሚያስከፍሉ አከራዮች በህግ ተጠያቂ እንደሚሆኑም ነው ኃላፊዋ ያሳሰቡት። ህጉን በሚተላለፉና ውላቸውን በማያድሱ አካላት ላይ ደግሞ ቅጣት እንደሚጣል የገለጹት የቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ የውል እድሳት ጊዜያቸው አልፎ አከራይም ተከራይም አብሮ ኖረው እድሳት ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅጣት ይጣልባቸዋልም ተብሏል። ውል ሳያድሱ 3 ወርና ከዛ በላይ የቆዩ ደግሞ የ2 ወር የቤት ኪራይ ቅጣት የሚከፍሉ ሲሆን አዲስ ተከራይ አስገብተው ውል ያላደሱ ያላስመዘገቡ የ1 ወር የቤት ኪራይ ይቀጣሉም ነው ያሉት። ነገር ግን በጥቆማ ወይንም በክትትል ውል ያላደሱ ወይንም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው አሳስበዋል። የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ በበኩላቸው ከ2 ዓመት በፊት በወጣው የመኖሪያ ቤት ኪራይ አስተዳደር አዋጅ መሰረት ከተቆጣጣሪው አካል እውቅና ውጪ የሚደረጉ ውሎች ተቀባይነት እንደሌላቸው ገልጿል። የውል ጊዜ ሲያልቅ አከራይ ውሉን ማደስና ማሳወቅ ግዴታ እንዳለበት በመግለጽ አዲሱ ውል ለ2 ዓመት የሚቆይ ይሆናልም ተብሏል። አዋጁ ተከራዮች መኖሪያ ሲቀይሩ የሚደርስባቸውን የልጆች የትምህርት ቤትና የስራ ቦታ መናጋት በማስቀረት ማህበራዊ አብሮነት እንደሚያጠናክርም ተገልጿል። በሌላ በኩል የሚመለከታቸው አካላት በክፍለ ከተማና በወረዳ አስተዳደር ጽሕፈት ቤቶች እንዲሁም በመሶብ ዲጂታል የአንድ ማዕከል አገልግሎት መስጫዎች ህጋዊ የውል እድሳት ማከናወን እንደሚችሉ ጠቁሟል። የአዲስ አበባ ከተማ አስተዳደር ለዘንድሮ በጀት ዓመት የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን መወሰኑ ህጉን በሚተላለፉ አከራዮች ላይ ከባድ የገንዘብ ቅጣት እንደሚጣል በተደጋጋሚ የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ተናግረዋል። ኃላፊዋ እንደገለጹት ታዲያ ይህ የጭማሪ ጣሪያ የተወሰነው የከተማዋን ነባራዊ ሁኔታ፣ የተከራዮችን የመክፈል አቅም፣ የኑሮ ውድነትንና የዋጋ ግሽበትን ታሳቢ ያደረገ ጥልቅ ሳይንሳዊ ጥናት ተካሂዶበትም ነው ያሉት። ጥናቱ በገለልተኝነትና በሳይንሳዊ መንገድ በተለያዩ ዩኒቨርሲቲዎች ተሳትፎ የተደረገ በመሆኑ አከራዮች ከዚህ ጣሪያ በላይ ዋጋ መጨመር እንደማይችሉ ኃላፊዋ አጽንኦት ሰጥተውበታል። ይሁን እንጂ አከራዮች ከዚህ ጣሪያ በታች በሆነ ዋጋ ማከራየት ወይም ደግሞ ጭራሽ ያለመጨመር ሙሉ መብት እንዳላቸው የገለጹት ወይዘሮ ቅድስት አሰራሩ አከራዮች በተከራዮቻቸው ላይ የዘፈቀደ ጭማሪ እንዳያደርጉ የሚገድብ በመሆኑ ለተከራዮቹ ትልቅ የደህንነት የመረጋጋት ስሜት እንደሚፈጥር አስረድተዋል። ቤት ቋሚ ንብረት በመሆኑ በየዓመቱ የዋጋ ማሻሻያ ማድረግ ግዴታ አለመሆኑን ያነሱት ኃላፊዋ 11.5 በመቶ ጭማሪው ለተከራይም አቅም የሚመጥን እንዲሁም ለአከራዩም ቤቱን ለማደስና ለመጠገን የሚያስችል በቂ ምጣኔ ነው ሲሉም ተደምጧል። ነገር ግን ህጉን በመተላለፍ ከ11.5 በመቶ በላይ የኪራይ ጭማሪ በሚጠይቁ ውል ሳያድሱ ወይም ሳያስመዘግቡ በሚገኙ አከራዮች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም አስታውቋል። በዚህም መሰረት ታዲያ ያለፈው የ2 ዓመት የኪራይ ውል ጊዜያቸው ካበቃ በኋላ ውላቸውን ሳያድሱ ለተወሰኑ ወራት የሚቆዩ አከራይና ተከራዮች እንደየሁኔታው ከ1 ወር እስከ 3 ወር የቤት ኪራይ መጠን ቅጣት ይጣልባቸዋል። በተጨማሪም በሰፈር ወይንም በቃል ስምምነት ብቻ በማከራየት የተገኙ አካላትም እንደ ጥሰቱ ክብደት ከ1 እስከ 3 ወር የቤት ኪራይ ቅጣት እንደሚጣልባቸው ተገልጿል። የከተማ አስተዳደሩ ይህንን አሰራር ተግባራዊ ያደረገው በተከራዮች ላይ የሚደርሰውን እንግልት ለመከላከልና በአከራይ ተከራይ መካከል ሰላማዊ ግንኙነትን ለመፍጠር መሆኑንም ኃላፊዋ ገልጸዋል። አከራዮች ይህንን የዋጋ ጣሪያ እንደ መብት ሳይሆን መከበር ያለበት ህጋዊ ገደብ አድርገው ሊመለከቱ እንደሚገባም በጥብቅ አሳስበዋል። በተጨማሪም ማንኛውም ተከራይ አከራዩ ከዚህ ጣሪያ በላይ በመጠየቅ የሚያንገላታው ከሆነ ወይም ደግሞ ህገወጥ የውል ስምምነት ከጠየቀ በነፃ የስልክ መስመር 6922 በመደወል ጥቆማ በመስጠት ህጋዊ እርምጃ እንዲወሰድ ማድረግ እንደሚችሉም ቢሮ አስታውቋል። ህገወጥ ተግባራት ከገንዘብ ቅጣት በተጨማሪ የህግ ተጠያቂነትንም እንደሚያስከትል ነው ኃላፊው ያስጠነቀቁት። በሌላ በኩል ከሰሞኑ ይህንን የቤት ኪራይ ዋጋ ጭማሪ አስመልክቶ ይህንን አዋጅ አስመልክቶ ጥያቄዎች ሊነሱ ይችላሉ። ከነዚህ መካከል የመጀመሪያው ይህ አዲሱ የውል ስምምነት እስከ መቼ ነው የሚል ሲሆን የከተማ አስተዳደሩ ቤቶች ልማትና አስተዳደር ቢሮ
ቢሮ እንዳስታወቀው አዲሱ የ11.5 በመቶ የቤት ዋጋ ጭማሪ ከሐምሌ 1 እስከ 2018 ዓ.ም ጀምሮ የሚጀመር ሲሆን ለ2 ዓመት የሚያገለግል በመሆኑ ዛሬም የተከራዩ እንዲሁም የዛሬ ዓመትም የተከራዩ እስከ ሰኔ 30 2018 ዓ.ም ድረስ በዚሁ በወጣው የኪራይ ጭማሪ መሰረት እንደሚቆይ ገልጸዋል። በሌላ በኩል ደግሞ ቤት ከተከራየን ዓመት የሆነንን ይመለከተዋል ወይ የሚል ጥያቄ ሲሆን እንደ ቢሮ ገለጻ ከሆነ አሁን ላይ ከተከራዩ ዓመት የሆናቸው ተከራዮች ሲከራዩ የተዋዋሉትን የ2 ዓመት የውል ስምምነቱን ከሆነ ዓመት የሚቀረው በመሆኑ ውሉ ሲያበቃ ቀጣዩን 1 ዓመት ደግሞ በዚሁ በአዲሱ የዋጋ ጭማሪ ተመን መሰረት መዋዋል እንደሚቻል ተገልጿል። በተጨማሪም አብዛኛው ተከራይ ይህ ውል ከጸደቀ በኋላ ጊዜው በጣም ሳይሄድ ያለውን ተከራይ አስለቅቆ በቶሎ በከፍተኛ ዋጋ ሌላ ተከራይ በማስገባት አዲስ የጨመረውን ዋጋ ላይ አዲሱን የ11.5 በመቶ ጭማሪ በማድረግ ውል ሊፈጽም እንደሚችል እየተነገረ ይገኛል። ይህንንም በማስመልከት ቢሮ ሲገልጽ አንድ አከራይ አሁን አዲሱን ውል ለመዋል ሲመጣ ያለውን የዋጋ ተመን የያዘ ማለትም የ2016ቱን ወረቀት ይዞ መምጣት እንዳለበትና ከዛ መነሻነት የነበረው ዋጋ ላይ አዲሱን የ11.5 በመቶ ተጨማሪ አዲስ ውል እንደሚፈጽም ተገልጿል። ከዚህ ውጪ የሚደረጉ አላግባብ ውሎችና ጭማሪዎች ሲኖሩ ግን ተከራዩ በተቀመጠው ነፃ የስልክ መስመር በመጠቆም እንዲያሳውቅ ሲልም ቢሮ አስታውቋል። የተከበራችሁ ውድ ተከታታዮቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበረ። ቪዲዮውን ላይክ ለሌሎቹ እንዲደርስ ሼር እንድታደርጉ ጥሪ እያቀረብን ሀሳብ አስተያየት ካላችሁ ደግሞ በኮሜንት መስጫ ላይ እንድታሳፍሩ እየጋበዝን በቀጣይ እንዲህ አይነት አዳዲስና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንድታደርጉ እየጠየቅን በአዲስ ጉዳይ እስክንገናኝ ሰላም ቆዩልን።